የሆነ አይነት ግሩፕ ውስጥ ሆነ ሊሆን ይችላል። እጅግ በጣም ማለት ማንም ሊያውቀው የማይችለው ለማንም ልታጋሩት ማትሹ ጠንካራ ነኝ ብለሽ ስለምታስቢ ነው ምናምን እና አድቫንቴጁ ይበልጣል ከጥቅሙ። ሰላም እንዴት ናችሁ? ቢታንያ ነኝ። ዛሬ የምናወራው ስለ ሰልፍ አይዞሌሽን ነው። ሰልፍ አይዞሌሽን ምንድነው ከሚለው ስንነሳ ሰልፍ አይዞሌሽን ማለት እንግዲህ ያ ከሰዎች መለየት ምናምን ራስን ለማስተካከል ሊሆን ይችላል። ወይም የማይመቹን አይነት ሰዎች የሆነ አይነት ግሩፕ ውስጥ ሆነ ሊሆን ይችላል ምናምን ነገር በብዙ ሪዝን ራሳችንን አይዞሌት ማድረግ ልንፈልግ እንችላለን። ግን ዋነኛው ራስን ለማስተካከል በሚመጣ ሀሳብ ነው ራሳችንን አይዞሌት ማድረግ የምንጀምረውና ሰልፍ አይዞሌሽን ግን እጅግ በጣም ማለት ማንም ሊያውቀው የማይችለው ለማንም ልታጋሩት ማትችሉት እና ብትናገሩ ማንም ሊረዳችሁ የማይችለው አይነት በጣም ብዙ ጉዳት አለውና የመጀመሪያው ሊሆን የሚችለው ሚስ ሰፖርት ማጣት ነው። ማለት ብዙ ሰው ያ በቃ እሷ እኮ ራሷን አይዞሌት አድርጋለች ምናምን እና እናንተን ሰፖርት ማድረግ አይፈልግም። በብዙ ነገር ራሳችሁን የምትጠቅሙ ኦር የምትሉ ምናምን አድርገው ያስቡታልና ሚስ ሰፖርት ማጣት በጣም የመጀመሪያው ትልቁ ጉዳት ነው። ሁለተኛው ኮንፊደንስ ማጣት ነው። ኮንፊደንስ ማጣት ሲባል ለትንሽ ጊዜ ማለት ያ ከዚህ በፊት የለመድነው ከሰው ጋር ማለት መጫወት መሳቅ ምናምን ነገር ነውና አሁን ኮንፊደንስ ይቀንሳል። ያለን ኮንፊደንስ ይቀንሳል። ብቻችንን መሄድ ነው። አሁን በቃ ድንገት ነው አይምሮአችን ድንገት በጣም ብዙ ውሳኔዎችን ስንወስንበት ሰልፍ አይዞሌሽን ለአይምሮአችን እጅግ በጣም አድካሚና ዲፕረስድ ከሚያደርጉት ነገሮች አንዱ ሰልፍ አይዞሌሽን ነው። ስለዚህ ኮንፊደንስ እናጣለን። ሶስተኛው ደግሞ አሁን ያልኩት ዲፕሬሽን ነው። ዲፕሬሽን ማለት ብቻችንን እስከሆነን ድረስ ብቻችንን መሆን እስከመረጥን ድረስ ዲፕሬሽን መኖሩ አይቀርም። ማለት በቃ ዲስትራክት መሆን። ግን ዲስትራክት የምንሆነው በሰዎች አይደለም፣ በፊሊንጋችን ዲስትራክት እንሆናለን። መስራት ያቅተናል። የሆነ ነገር መስራት እንደምንችል ኮንፊደንስ እናጣለን፣ ቅድም እንዳልኳችሁ ምናምን ነገር እና ብዙ ሰው ራሱን አይዞሌት ማድረግ በጀመረ ቁጥር አይኖ ግን ከትንሽ ጊዜ በኋላ ዲስትራክት መሆን ምን እንደሆነ ብትነግሩት ራሱ አያምናችሁም። ያ ሰው ግን ለትንሽ ጊዜ በጣም ዲስትራክት ይሆናል በራሱ ፊሊንግ ማለት ነው። መስራት ያስጠላዋል፣ ዲፕሬሽን ውስጥ ይገባል ምናምን አይነት ነገር። ስለዚህ ይሄ ሊፈጠር ይችላል ማለት ነው። አራተኛው ደግሞ የሚሆነው ኦልሬዲ ብቻችንን መሆን እስከመረጥን ድረስ ብቻችንን ነን። ይሄ ትሩዝ ነው፣ ጀነራል ትሩዝ ነው። ይሄ የምነግራችሁ ማለት እንድትዘጋጁ ጀነራል ትሩዝ ነው። በቃ ይሄ ብቻችንን መሆን እስከመረጥን ድረስ ኖ ዋን ቅድም እንዳልኳችሁ ሰፖርት የሚያደርገን ይጠፋል። ስለዚህ ብቻችንን ነን። ብዙ ነገሮችን ብቻችንን የምንጋፈጠው ችግሮቻችንን ብዙ ነገር በቃ ብቻችንን ነው መጋፈጥ የምንጀምረው። ስለዚህ ለሰው ብትነግሯቸውም ባይዘው አያምኗችሁ። እንደዚህ ሆንኩኝ ያ ራስሽን እንኳን አይዞሌት ያደረግሽው ጠንካራ ነኝ ብለሽ ስለምታስቢ ነው ምናምን እና ሰው አይረዳችሁም ብትነግሩትም። ስለዚህ ጀስት ብዙ ነገሮችን በራሳችን ማድረግ መለማመድ ምናምን ነገር አለብን ካሁኑ እና ሰልፍ አይዞሌሽን የሚያመጣቸው ችግሮች እነዚህ ብቻ አይደሉም። አክቹሊ ላይክ በጣም ብዙ አይደሉም። አድቫንቴጁ ይበልጣል ከጥቅሙ እውነቱን ለመናገር። ስለዚህ ኔክስት ላይ በሌላ ቪዲዮ ደግሞ አድቫንቴጁን እንደነግራችሁ ከፈለጋችሁ ኮሜንት አድርጉልኝ። ሰብስክራይብ ማድረግ እንዳትረሱ። የመጀመሪያ ቪዲዮ ነው ዩቲዩብ ላይ። አመሰግናለሁ። እወዳችኋለሁ።